መዋሸት አይቻልም። ይሄን ድምጽ ስትሰሙ ምን ይሰማችኋል? እኔ የሚሰማኝን ልንገራችሁ። የጥቁር አንበሳ ክንፎች የኢትዮጵያ አየር መንገድ የግርማዊነትና የስልጣነ አየር ታሪክ። የኢትዮጵያ አየር መንገድ ባይኖር ምን እንሆን ነበር ብላችሁ አስባችሁ ታውቃላችሁ? ምንም ነው ያላችሁት? መድኃኒትን መግዛት የማንችልበት ደረጃ ላይ እንደርስ ነበር። ለምን? ላንድ ሎክድ የሆነች ሀገር ላይ ስላለን። በሺዎች የሚቆጠሩ አርሶ አደሮች፣ ኤክስፖርተሮች ስራ ማጣታቸው እንዳለ ሆኖ ወደ 20 ሺህ የሚጠጉ የድርጅቱ ሰራተኞች፣ በስራቸው ያሉ ቤተሰቦች፣ አጠቃላይ ወደ 80 ሺህ ሰዎች ይነካሉ። ሆቴሉን፣ ታክሲውን፣ ቱሪዝሙን ትታችሁት ማለት ነው። ይሄ ማለት ዋናውን የውጭ ምንዛሬ ቀውሱን፣ ኤክስፖርት ዘርፍ መውደቁን፣ የአፍሪካ መዲናነትን ማጣቷን አልፎ ኢትዮጵያ በዓለም ካርታ ላይ ያላትን ተሰሚነትን ታጣለች። ታሪኩ የሚጀምረው በሁለተኛው ዓለም ጦርነት ማብቂያ አካባቢ ነው። ግርማዊ ቀዳማዊ ኃይለ ሥላሴ ኢትዮጵያን ከዓለም ጋር ለማገናኘት ዘመናዊነቷን ለማፋጠን የአየር ትራንስፖርት ወሳኝ መሆኑን የተገነዘቡበት ወቅት። ተገንዝበውና ታዝበውም አልቀሩም። በታህሳስ 12 1938 ዓመተ ምህረት በነጮቹ አቆጣጠር ዲሴምበር 21 1945 ይህ አየር መንገድ በይፋ ተመሰረተ። የመጀመሪያውን በረራ እንደ አውሮፓውያን አቆጣጠር 1946 5 የጦር ትርፍ የሆኑ C47 ስካይትሬን አውሮፕላኖችን በመጠቀም ወደ ካይሮ ተደረገ። በ1960ዎቹ አየር መንገዱ የአፍሪካ መንፈስ መሆኑን በተግባር አሳየ። በትንሹ የጀመረው የኢትዮጵያ አየር መንገድ ባልተረጋጋ ፖለቲካና ፍላክቹዌት በሚያደርግ ኢኮኖሚ ውስጥ በ1963 ዓ.ም እንደ አውሮፓውያን አቆጣጠር የመጀመሪያውን የጄት አገልግሎት በቦይንግ 720B ወደ ናይሮቢ በመጀመር አህጉሪቱን አስደመመ። አለፍ ብሎ በ1984 እንደ አውሮፓውያን አቆጣጠር በአሰቃቂ ድርቅ የምትታወቀው ኢትዮጵያ ቦይንግ 767 አውሮፕላንን በአፍሪካ በማስተዋወቅ የቴክኖሎጂ የበላይነቱን አስመስክሯል። ጊዜያት አልፈው ወደ አዲሱ ሚሊኒየም ስንገባ አየር መንገዱ ከቀጠናዊ ተወዳዳሪነት ወደ ዓለም አቀፍ ግዙፍነት ተሸጋገረ። ዛሬ በ2026 ዓ.ም ላይ ሆነን ታሪክን ወደ ኋላ ስንመለከት በ5 አሮጌ አውሮፕላን ተጀምሮ 140 በላይ አውሮፕላኖችን ይዞ ህዝብን አገልግሎት የሚሰጥ ተቋማችን ነው። እናማ ያልተዜመላችሁ ጀግኖች፣ ከበረራ ባለሙያ እስከ ጥገና እስከ ካርጎ ክፍል ያላችሁ ወላጅ አባቴ ካፕቴን አብርሃም ስንቄንም ጨምሮ ለአገልግሎታችሁ እጅግ ክብርና ምስጋናን ማቅረብ ፈልጌ ነው። ክንፍ ለሌላት ሀገር ክንፍ የሆኑ የዓለም አደባባይ ላይ ስማችንን ያገነኑ የኢትዮጵያ አየር መንገድ ሰራተኞችን እዚህ ጋር ታግ አርጓቸው። ይህንን ቪዲዮ ሪፖስት በማድረግ እስቲ ምስጋናችንን እናቅርብ። ሰላም ነው።